አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ይህንን ቪዲዮ ሸር እና ላይክ እያደረጋችሁ አበረታቱኝ። የዛሬ ጁማ ውሎዬን ከእናንተ ጋር ይሆናል ማለት ነው ውዶችዬ። አበረታቱኝ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቪዲዮዎቹ ወደ እናንተ ጋር እንዲደርስ ቤተሰብ ሁኑኝ እላለሁ። ዛሬ የምሰራው መኮሮኒ በሶልስ ወይም ደግሞ በድጃጅ ሰድር አድርጌ በክሬማት ነው የምንሰራው። አብረን እስከ መጨረሻው ድረስ ቆዩኝ ማለት ነው። እና ያው ሙያ ላስተምራቸው አይደለም፣ እዚህ ጋር የምጨምራቸውን ግብአቶች ያቀራረብኳቸው ነው እያሳየኋቸው ያለሁት ማለት ነው። እዚህ ጋር የዶሮ ሰድር እንዲሁም ሽንኩርት ምንድነው የፈረንጅ ቃሪያ ከትፌ አዘጋጅቻለሁ ማለት ነው። ያው እንትን ሽንኩርት መጨመር አልፈለኩም ነበር፣ ልጁ ጨምሬ አለኝ። ሽንኩርት ባይገባበትም እንደዚህ ሶልስ ስትሰሩ ወይም ደግሞ የክሬማት ሶልስ ስትሰሩ ሽንኩርት ያን ያክል አያስፈልገውም። እና ውዶች እዛ ጋ እንደምታዩ ሽንኩርቴን ጨመርኩኝ። እዚጋ ደግሞ ውሃዬን የመኮረኒ የምቀቅልበትን በጎን ለጎን ነው የምሰራው። ምክንያቱም መጀመሪያ ወይም መኮረኒውን ከቀቀልኩ ወይም ደግሞ መጀመሪያ ሶልሱን ከሰራሁት እየብቻ ያኔ አንዱ በስሎ አንዱ ከኋላ እንዳይቀር ሁለቱንም ጎን ለጎን ነው እየሰራውኝ ያለሁት ማለት ነው። እዚጋ ሽንኩርቴን እያበሰልኩ ነው፣ ዘይት ሳልጨምር ብቻውን ነው የጠበስኩት ማለት ነው። ያው የዛ ቤት እቃ በነገራችን ላይ የድሮ በፊት እቃ የሰውየው የሚገርማችሁ ነገር ትልቅ ነው። 60 አመቴ ምናምን ሲል ነበረ በባለፈው ና ቢያንስ ከ60 አመት በፊት የቆየ እቃዎች ናቸውና ያው ክብደታቸው ክብደት አለው፣ ግን የመያዙ እንትን ይይዛል። ያው የድሮ እቃ የታወቀ ነው በክብደት ማለት ነው። ያው የሚይዘው ልላችሁ ፈልጌ ነው። የእናቱ እቃ ምናምን ነው፣ እንደዛ ነው የቤቱ ማለት ነው። እና እንደዛ ነው እላችኋለሁ። ይሄን ቪዲዮዬን እስከ መጨረሻ ይዩ። እዚህ ጋር በደንብ ሽንኩርቴን ከአቁላለሁኝ በኋላ ብቻውን ከዛ ትንሽ ዘይት ጨመርኩኝ። ማሻአላህ ተባረክ ረህማን በምታዩት መልኩ ጠበስ ጠበስ እያደረግኩት ነው። ከዛ ምንድነው የማደርገው የፋሮ ወይም ደግሞ የፈረንጅ ቃሪያን እጨምራለሁኝ። ቀስ ብያንንም ጠበስ አድርገዋለሁ። እዚህ በመጀመሪያ መኮረኒውን የማበስልበትን ዘይት ትንሽ ጫው እንደዚሁ እጨምራለሁኝ። ከዛ ልክ ሲፈላ ውሃ ምንድነው መኮረኒን እጨምራለሁ ማለት ነው። ምክንያቱም የፈላ ውሃ ነው እዚጋ የተጠቀምኩት፣ ቦይለር አፍልቼ ነው የተጠቀምኩት። ከዛ ውዶች እዚጋ እንደምታዩ ሽንኩርቴ እየበሰለ ነው። ቃሪያን እጨምርና ትንሽ ነው፣ በጣም መብሰል የለበትም። የተወሰነ ጠበስ ጠበስ እናደርገዋለን ማለት ነው። በነገራችን ላይ ታውቃላችሁ ይሄ ቃሪያ ማለት ነው የሆነ ማንኛውም ቁሊት ላይ ስጨምሩት የሆነ ጣዕም ይሰጣል። እኔ በጣም እወደዋለሁኝ። ጥሬውን እንደዚህ ለመብላት አይበላኝም፣ ግን ያኔ ሰላጣ ጋር ምናምን ሲሆን ኦኬ ችግር የለውም። ነገር ግን ብቻውን ለመብላት አልወደውም። ግን እንደዚህ ማንኛውም ነገሮች ላይ ጠብሳችሁ የምትጠብሱት እንትን ላይ ከሽንኩርት ጋር ማንኛውም ነገሮች ላይ ስጨምሩት ጣዕም አለው፣ ለምግብ ጣዕም ይሰጠዋል ማለት ነው። ለእኔ እንደዛ ነው። ጥሬውን ስበላው ነው የማልወደው ብቻውን ማለት ነው። እና በምታዩት መልኩ ትንሽ ነው ጠበስ የማደርገው። የዶሮ ሰድሬን እጨምራለሁ ማለት ነው። የተወሰነ ነው ማበስለው ብያቸዋለሁኝ። ምክንያቱም በጣም ዝጋ ካበሰልኩት በኋላ የሆነ በጣም ሙትት ይላልና ያለበትም አያስታውቅም ማለት ነው። እንደዛ እንዳይሆን ምንድነው የማደርገው ትንሽ በቃ በምታዩት መልኩ ጠብስ ጠብስ አድርገዋለሁኝ። ከዛ ሰድሬን እጨምራለሁ ማለት ነው። የዶሮ ሰድር ነው። በነገራችን ላይ ልጆች በጣም ይወዱታል። ያው እኔ ሶልስ ዛሬ በጣም አብዝቼበታለሁ። ሶልስ ሳይበዛ ማን ነው ቲማቲም ሳልሳ ማለት ነው፣ ማጁን ሳይበዛ ትንሽ ብታደርጉበት እናንተ የተመረጠ ነው። እኔ ነጭ እንዳይሆንባቸው አንደኛው ልጅ ይወዳል፣ አንደኛው ሌሎቹ ደግሞ ያኔ እንትን ይላሉና እንደዛ ሲሆን ያው የሁሉም አይነት ምርጫቸው የተለያየ ነው። ሆኖም እኔ ሰርቼዋለሁኝ፣ በልተውታል ማለት ነው። ምንም ማድረግ አይቻልም። እዚህ ጋር የቆራረኩትን ሰድር እንደምታዩት ጨመርኩኝ ማለት ነው። እና ውዶችዬ ሞክሩት፣ ቆንጆ ነው። በተለይ ለልጅ እንደነገርኳችሁ ለልጅ ቤት የምትሰሩ ምግብ ስትሰሩ በዚህ መልኩ ስሩላቸው፣ ልጆች በጣም ይወዱታል ማለት ነው። ማሻአላ እንደምታዩት አቀላቀልኩኝ። ትንሽ ይብሰል ከደንኩት ማለት ነው ውዶችዬ። እዚህ ጋር ደግሞ የመኮረኒ ውሃ ፈልቶ ነበረ። መኮረኒን እንጨምራለን ማለት ነው። ጎን ለጎን ነው እንደነገርኳችሁ የምንሰራው፣ አንዱ ከኋላ እንዳይቀር ማለት ነው። በዛ ላይ ደግሞ ያው ጁማ ሲሆን በጊዜ ነው የሚበሉት፣ አይተኙም። ምክንያቱም የሶላት እንትን ጁማ ሶላት ስላለ አይተኙም ማለት ነው። በልተው ነው የሚተኙት። እና በፍጥነት ነበረ እየሰራውኝ ያለሁት በኋላ እንዳይጋተት ብዬ ጎን ለጎን አድርጌ ነው የሰራሁት እላቸዋለሁኝ። እስኪ ሰውን አበረታቱ። ለሰው መድኃኒቱ ሰው ነው ይባላል። ስለዚህ ማንኛውንም ሰው የሚያሳድገው አንድ ሰው ያው ሰው ነው ማለት ነው። ስለዚህ እኔንም ሸር አድርጉልኝ፣ ላይክ አድርጉልኝ ውዶቼ። እዚህ ጋር በምታዩት መልኩ ማሻአላ በስሏል። አሁን ምንድነው የማደርገው ያው
እንትኔን ሳልሳይን እጨምራለሁኝ። ሳልሳይን ከጨመርኩኝ በኋላ ምንድነው የማደርገው ክሬማቶችን እጨምራለሁ ማለት ነው። ገሽጣም አለኝ እሱንም እጨምራለሁ ማለት ነው ውዶችዬ። ያው እዚህ ጋር የራሱን ውሃ ነው እያመጣ ያለው። የሚገርማችሁ ነገር ውሃ አልጨመርኩበትም፣ ግን የራሱን ውሃ ነው ያመጣው። አሁን እዚህ ጋር ሳልሳ ጨመርኩኝ። ከዛ የአዘጋጀኋቸው የምጨምራቸውን ቅመሞች ፓፕሪካ፣ ቂንዶ በርበሬ እንደውም ኖርማል ቅመም አለ ጨመርኩበት ጣዕም እንዲሰጠው ብዬ ነው እንጂ ቅመም ከቂንዶ በርበሬና ከፓፕሪካ ውጭ ባይጨመርበት አሪፍ ነው። ከዛ የራሱ እንትን አለ የሆነ እንደ ድንብላል ሽታ ያለው እሱ አለ። እሱን እጨምራለሁ መጨረሻ ላይ በኋላ ላይ ማለት ነው። እዚህ ጋር ክሬሞችን እያሳያችሁ ነው። እንደውም ገሽጣ ጨምራለሁ እያልኳችሁ የምጨምራቸውን ግብአቶች ነው እያሳያችሁ ያለሁት ማለት ነው ውዶችዬ። ጁማን ያው በዚህ መልኩ እኔ እስከዛሬ ድረስ ምግብ አልሰራም ነበር። አሁን ልጆቼ መጥተዋል። ምክንያቱም እስከዛሬ ብሰራ ለራሴ ነው እንጂ ሰውየው ከሰራው ኬክ ነው በቃ ለምሰራው እና በዛ ምክንያት ብሎግም እየሰራውኝ አይደለም። በዛ ላይ እኔ እዚህ ቤት አሁን ለመስራት ፍሬ አጥቶ ነው ገብቷቸዋል። ልጆቿ 10 ጊዜ እቃ ቤት ስለሚመጡ እናንተ ካሜራ ደቅናቸው ለመስራት በጣም አስቸጋሪ ነው። ሆኖም ዛሬ ለመስራት ሞክሬያለሁኝ። ያው እንዳይገቡ ነው ገብቷቸዋል። እነሱ ከገቡ ታውቃላችሁ ለእነሱ ጥንቃቄ ያክል ነው። እዚህ ጋር በምታዩት መልኩ መጨረሻ ላይ ጨምራለሁ ያልኳቸውን ቅመም ጨመርኩኝ ማለት ነው። በጣም ሽታው ቆንጆ ነው፣ ደስ ይላል። እዚህ ጋር ጨመርኩበት። ማሻአላ በምታዩት መልኩ የመጨረሻ ነው ይሄ። አሁን ኦልሬዲ ጨርሻለሁኝ ማለት ነው ውዶች። ይሄ አብቅቷል። የመጨረሻውን ቅመም ነው የጨመርኩት። ቅመሙ ይሄ በደንብ መንተክተክ የለበትም። እዚህ ጋር መኮሮኒ በስሏል። ማጠንፈፊያ ላይ አድርግና አጠነፍፈዋለሁ። ከዛ እዚህ ጋር ይሄ በቃ ኦልሬዲ ጃህዝ ሆኖልኛል ማለት ነው። ማሻአላ በጣም ጣዕም አለው። እዚህ ጋር መኮሮኒዬን አጥልል ያለሁኝ ወይም መጥለያ ላይ አድርጌዋለሁኝ። ከዛ ወደ ብረት ድስቴ ላይ መለስኩት ማለት ነው። አሁን እዚህ ጋር አቀላቅለዋለሁ። ይሄንን ወደ ብረት ድስቱ ጋር መልሰውና አቀላቅለዋለሁ። ማሻአላ ተባረክ ረህማን በጣም ይጣፍጥ ነበር። እውነት በጣም ቆንጆ በቃ ለልጅ በተለይ በጣም ቆንጆ ነው። እዚህ ጋር ወደ ማቅረቢያ ላይ ገለበጥኩት። ማሻአላ ተባረክ ረህማን ከመውሰደ በፊት እዚህ ጋር ለራሴ ቀነስኩኝ ማለት ነው ውዶችዬ። ወደ ስፍራ ከመሄዱ በፊት እኔስ ማን አለኝ ለራሴ ያልኩና ሳህኔ ላይ ያደረኩኝ። እንደ ሌላው ቤት እኛ ተጨማሪ ምግብ ምናምን አንሰራም። በቃ አንድ መኮረኒ ከተሰራ በቂ ነው ይሄ ማለት ነው። ያን ያክል የሆድ እንትን የላቸውም ሰዎቹ። 4 ልጆች ናቸው። በቃ በቂ ነው። እዚህ ጋር እቃዬን አቀራርቤ ያለሁ የማጣጥባቸውን የሰራራሁባቸውን ማለት ነው ውዶቼ። ከዛ አጣጥቤ ጨረስኩኝ ምናምን። ከዚህ ጋር እንደምታው ክሰል እያያዝኩ ነው። ምክንያቱም ምሳ በላን ኦልሬዲ ጨራረስኩኝ። ክሽናዬን አጸዳዳሁኝ። በቃ ሁሉን ነገር ጨራረስኩኝ። እዚህ ጋር ሻይ እያፈላው ነው። ሻይ በነገራችን ላይ ቦይለር ላይ ሳፈላ እነሱ ከአሱር ላይ ነው ሻይ የሚጠጡት። እኔ ምሳ ከበላው በኋላ ሻይ ብጠጣ ደስ ይለኛል። ከዛ እዚህ ጋር ቅርንፉድ ማን ነው ቀረፋ አንዲት ጨመርኩኝ። ሲበዛም አልፈልግም። በደንብ አንተከተኳት። ከዛ እዚህ ጋር ክሰሌም እየተያያዘ ነው። ያው እኔ ክፍሌ ነው የማጨሰው፣ ምክንያቱም ሰዎቹ ይሄንን እኔ የማጨሰውን ብኩር አይፈልጉትም እና እኔ ክፍሌ ላይ የማጨሰው ማለት ነው። ኢንሻአላ እንደምታው ለራሴ አሁን ራሴን እየካደምኩ ነው ያለሁት ከምሳ ሰዓት በኋላ ማለት ነው። ከዛ እዚህ ጋር ፋሜን አደረኩኝ። ሻይን ደግሞ በምታዩት መልኩ አቀርቤ ያለሁኝ። እዚህ ጋር ውሃ ፈልቶ ኦልሬዲ ተንተክትኳል ማለት ነው ከቀረፋው ጋር ማሻአላ። ያኔ እኔ ሲበዛም አልፈልግም። ቀረፋው በቃ ይችን እጨምራታለሁኝ እንትኑ ጋር ብርጭቆ ላይ ማለት ቆንጆ ነው። ያኔ ቶሎ እንትን አይልም። አንደኛም ደግሞ ልቤን አይነካኝም፣ አያቃጥልም። ሳታበዙ ተጠቀሙ ናቸዋለሁ። ከዛ ምንታውት መልኩ ክፍሌ መጣሁኝ። እዚህ ጋር እያጨስኩኝ ነው ማለት ነው። ሻይ በምንድነው የሚባለው? ዞሮ ባላችሁ ነገር ማጨስ ችግር የለውም፣ ኖርማል ነው። በሻይ የሚሆን በኬክም በምንም አይደል ውዶች። ያው ሰው ቤት ስለሆነ በተገኘው ነው። በቃ አሁን የረፍት ሰዓቴ ናት አልኩኝ። እዚህ ጋር እንደምታው ሻይንም ብኩሬንም እያጨስኩኝ ክፍሌ ገብቼ ከዛ እዚህ ጋር እንደምታው ማስኬን ምናምን እዚህ ጋር መዋቢያ ናት እቺ። በነገራችን ላይ ኩታቴን የማስቀምጥባት ናት። ከዛ እዚህ ጋር ማስኬን እያነሳውኝ እያሳየዋችሁ ነበረ። ጥርሴን ስለሚያመኝ ሙከይፍ ስከፍት ለብሳለሁኝ እያልኩኝ እዚህ ጋር እያሳየዋችሁ ነው። ከዛ ውዶቼ በዚህ መልኩ ነው የዛሬ ጁማ ያላችኋለሁ። እዚህ ጋር ቴምር አለኝ ያቀረብኩኝ። ያው ቴምር አልበላውም፣ ያው ለዝም ብዬ ለዲኮር አረኩት እንጂ አልበላውም። ምክንያቱም ጥርሴን እየነካብኝ እምቢ ብሏል ማለት ነው። ቻው እያልኳችሁ ነው። ከዛ እዚህ ጋር በቃ ኦልሬዲ ጃዙኛለሁኝ። አሁን ቁጭ ብዬ ሻይን እጠጣለሁ ማለት ነው። የዛሬው ጁማዬ ይሄን ይመስል ነበር። ፋፊ ቀጥይ ስሪ የምትሉኝ ከሆነ ልቀጥል ስራ ውዶቼ። እንዴት ነው ቦርጭ እያወጣሁኝ ነው እንዴ? እና ውዶቼ ፋፊ የስሪ የምትሉኝ ከሆነ ቀጥላለሁ፣ አለዛ ታይ የምትሉኝ ከሆነ ተዋለሁ ማለት ነው። ምክንያቱም ብሎግ እየተመቻቸልኝ አይደለም። እንደነገርኳችሁ እዚህ ቤት በጣም ለመስራት እንትን ነው የምትሆኑት፣ አይመቻችም እውነት ለመናገር ማለት ነው። ያውም እኔ እንደውም እሻላለሁ፣ ደፋር ነኝ። ምክንያቱም አሁን ልጆቹም ሲመጡ ካሜራ አለ ምናምን እያልኩ እናገራለሁ፣ ገብቷቸዋል እንጂ
ያው ሴት ቢኖርበት በእርግጥ ይሄንንም ላታሰራ ትችላለች። ያው ብዙ ጊዜ ወንዶች ስለሆኑ ነው። እኔ በዚህ መልኩ ነው የዛሬው ውሎዬ ማለት ነው። እዚህ ጋ አሁን ጨራርሼ ኦልሬዲ ቁጭ አልኩኝ። ከዛ ስልኬን እየነካካው ምናምን ያው ከዳማ የመዳም ቅመም ክፍላችን ስንገባ መቼም በዚህ መልኩ ነው አይደለ? ጥርጥር የለውም። ወይ ሻይ ወይ ቡና የሆነ ነገር ይዘን እኔ እንደዚህ ነኝ። በቃ ከበፊትም እንደዚህ ነኝ። የሆነ ነገር ሰርቼ በቃ ወደ ክፍሌ ከገባሁኝ እንደዚህ ሙርታ ሁኜ የምበላውንም የምጠጣውንም እንደዚህ ነው ማለት ነው። እና ያው ምሳ ስበላ ግን እዛው እንትን ቤት ነው ምሳ ቁርስ ምናምን እንደዚህ ኖርማሊ እዛው ክሽና ነው የምበላው። ነገር ግን እንደዚህ ሻይ ነገር ምናምን ሲይዝ ክፍሌ ቁጭ ብዬ በቃ ይመቸኛል። ይሄን ዘና ብዬ ቁጭ ብዬ ነው የምጠቀመው እላችኋለሁ። ይሄን ይመስላል የዛሬው ውሏችን። ሸር ላይክ አድርጉልኝ፣ አበረታቱ። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላህ